ሰላም ጤና ይስጥልኝ የኢትዮ ቮይስ ቻናል ቤተሰቦች እንደምን ቆያችሁ? ለተለመደው ኢትዮ ቮይስ በአዲስ መረጃ ወደ እናንተ ዛሬ መጥቷል። ይህንን መረጃ እስከ መጨረሻው ተከታተሉ እንላለን። ቻናላችንን ሰብስክራይብ በማድረግ ይጀምሩ። አይናችሁን ጨፍኑና ለአፍታ አስቡ። በእጃችሁ ያለው ስልክ፣ በቤታችሁ ያለው ቴሌቪዥን፣ በየመንገዱ የሚበሩ ዘመናዊ መኪኖች፣ አልፎ ተርፎም በጠፈር ላይ የሚንሳፈፉ ሳተላይቶች በሙሉ በአንድ ጀንበር ቆሙ። ዓለም ወደ ጨለማና ወደ ዝምታ ተቀየረች። ይህ ሲሆን ጠያቂው ማን? ጦርነት፣ ወረርሽኝ አይደለም። መልሱ አውራ ጣቶቻችን ጥፍር የምታንስ ውፍረቷም ከወረቀት የማይበልጥ አንዲት ጥቁር ቁራጭ ናት። እሷም ማይክሮቺፕስ ወይንም ኢንቲግሬትድ ሰርኪዩት ትባላለች። የሰው ልጅ በታሪክ ዘመኑ ግዙፍ ነገሮችን በመስራት ስልጣኔውን ሲለካ ይኖራል። የግብፅ ፒራሚዶች፣ የቻይናው ታላቅ ግንብ፣ የዱባይ ቡርጅ ካሊፍ፣ እነዚህ ሁሉ የሰው ልጅ ጉልበትና ጥበብ ማሳያ ናቸው። ነገር ግን በ21ኛው ክፍለ ዘመን የሰው ልጅ ታላቅነት የሚለካው በግዝፈቱ ሳይሆን በረቂቅነቱ ነው። ማይክሮቺፕ የሰው ልጅ በምድር ላይ ከፈጠራቸው ነገሮች ሁሉ እጅግ ውስብስብ፣ ለመስራትም እጅግ አስቸጋሪውና የሳይንስ ሁሉ ጥምረት የሆነው የዘመናችን ድንቅ ስራ ነው። ታዲያ ይህ በቢሊዮን የሚቆጠሩ መረጃዎችን በሴኮንድ ስብርባሪ ውስጥ የሚያቀናብረው አስማታዊው አካል እንዴት ሊሰራ ቻለ? ጉዟችን የሚጀምረው ከቤተ ሙከራ ሳይሆን ሁላችንም ከምናውቀው ተራ ቦታ ነው፣ ከባህር ዳርቻ። ማይክሮቺፕ የመጀመሪያው ሚስጥር የሚገኘው በአሸዋ ውስጥ ነው። አሸዋ በውስጡ ሲሊከን ዳይኦክሳይድ የተባለ ኬሚካላዊ ውህደት ይዟል። ሲሊከን በምድር ላይ ከኦክሲጅን ቀጥሎ በብዛት የሚገኝ ንጥረ ነገር ነው። ነገር ግን ቺፕ ለመስራት የምንጠቀምበት ሲሊከን ተራ ሲሊከን አይደለም። እጅግ በጣም ንጹህ መሆን አለበት። ሳይንቲስቶች ይህንን 99.999% ንጹህ በ1 ቢሊዮን የሲሊከን አተሞች ውስጥ ከአንድ በላይ ባዕድ ነገር መገኘት የለበትም። ለምን? ምክንያቱም አንዲት ቅንጣት ስህተት የቢሊዮን ዶላር ስራን ታበላሻለች ብለው ያስባሉ። ሂደቱ እንዴት ነው የሚለውን በዝርዝር እንመልከት። ማቅለጥ እና ማጥራት። አሸዋው እጅግ ግዙፍ በመሆኑ የኤሌክትሪክ እቶኖች ውስጥ ተከቶ በ1.700 ዲግሪ ሴንቲግሬድ ሙቀት ይቀልጣል። በዚህ ጊዜ ኦክሲጅኑ ተለይቶ ንጹህ ሲሊከን ብቻ ይቀራል። በሌላ በኩል ክሪስታል ማሳደግ። ይህ የቀለጠው ሲሊከን ውስጥ አንዲት ትንሽ የሲሊከን ፍሬ ይነከርና በቀስታ እየተሽከረከረ ወደ ላይ ይሳባል። በዚህ ጊዜ የቀለጠው ሲሊከን በዚያች ፍሬ ዙሪያ እየረጋ ይወጣል። ልክ እንደ ከባድ የብረት ዘንግ የሚመስል ሙሉ በሙሉ አንድ ወጥ ክሪስታል የሆነ ሲሊንደር ይፈጠራል። በሌላ በኩል ደግሞ ወፈር መቁረጥ። ይህ ሲሊንደር ልክ እንደ ሳሊማ ሶሴጅ ወይንም እንደ ዳቦ በጣም በቀጫጭን ክብ ሰሌዳዎች ይቆረጣል። እነዚህ ክብ ሰሌዳዎች ዋፈር ይባላሉ። ውፍረታቸው ከ1 ሚሊሜትር ያነሰ ሲሆን መልካቸው ልክ እንደ መስታወት የሚያብረቀርቅ ነው። አሁን ዌፈሮቹ ተቆርጠው ተዘጋጅተዋል። ነገር ግን ወደ ቀጣዩ ደረጃ ከመሄዳችን በፊት ልንጎበኘው የሚገባ ልዩ ቦታ አለ። የማይክሮቺፕ ፋብሪካዎች የሚገኙ ክፍሎች ክሊን ሩም ይባላሉ። እነዚህ ክፍሎች ሆስፒታሎች ውስጥ ካሉ የቀዶ ጥገና ክፍሎች ከ1000 እጥፍ የበለጠ ንጹህ ናቸው። ለምን መሰላችሁ? ማይክሮቺፕ ላይ የምንሰራቸው መስመሮች
ከሰው ፀጉር በሺህ እጥፍ እየሳሱ ናቸው። አንዲት ተራ የአየር ላይ አቧራ ወይንም የሰው ፎርፎር ወይም የምራቅ ጠብታ በዚያ ሰሌዳ ላይ ካረፈች ቺፑ ልክ እንደ ትልቅ ተራራ ሆና መስመሩን ትዘጋዋለች። ቺፑም ወዲያውኑ ይሞታል። በዚህ ምክንያት በዚህ ክፍሎች ውስጥ የሚሰሩ መሐንዲሶች ቡኒሱት የሚባል ሙሉ ሰውነቱን የሚሸፍን እንደ ጠፈር ተመራማሪ ልብሶች ይለብሳል። ክፍሉ ውስጥ ያለው አየር በየሰከንዱ በልዩ ማጣሪያዎች እየታጠበ ይወጣል፣ ይለወጣል። አሁን ወደ ዋናው እጅግ አስደናቂ ደረጃ ደርሰናል። ይህ ደረጃ ፎቶሊቶግራፊ ይባላል። ፎቶግራፍ ጥበብ ውስጥ ምስልን በፊልም ላይ ለማውጣት ብርሃን እንደምንጠቀመው ሁሉ በማይክሮቺፕ ላይ የቢሊዮን ኤሌክትሪክ መስመሮችን ለመቅረጽ የምንጠቀመው ብርሃን ነው። ንድፍ አውጪዎች፣ ቺፕ ዲዛይነሮች መጀመሪያ የቺፑን አወቃቀር ኮምፒውተር ይነድፋሉ። በቢሊዮን የሚቆጠሩ መንገዶች ያሉበት እጅግ ግዙፍ ከተማ ይመስላል። ይህንን ዲዛይን በትንሿ የብሊንከን ወፈር ላይ ለማሳረፍ የሚከተሉትን ደረጃዎች ያከናውናል። የመጀመሪያው ፎቶሬሲስት መቀባት ነው። በሲሊከን ወፈሩ ላይ ብርሃን ሲያርፍበት ባህሪው የሚቀይር ልዩ ፈሳሽ ኬሚካል ይፈስበታል። ሁለተኛው የብርሃን ትንበያ ላይት ኤክስፖዠር የሚባሉ የዲች ኩባንያዎች ብቻ የሚሰሩ የዓለማችን ውዱ የቴክኖሎጂ ማሽን ዋጋቸው እስከ 350 ቢሊዮን ዶላር የሚደርስ ውስጡ ወፈሩ ይገባል። ማሽኑ እጅግ በጣም አጭር የሞገድ ርዝመት ያለው ኤክስትሪም አልትራቮልት የተባለ ልዩ የላቀ ብርሃን ያመነጫል። ይህ ብርሃን የቺፑን ዲዛይን ይዞ በልዩ ሌንሶችና መስታወቶች ውስጥ አልፎ መጠኑ እጅግ በጣም እንዲያንስ ተደርጎ ወፈሩ ላይ ያርፋል። ሶስተኛው ማጥበቅ መቅረጽ ዴቨሎፒንግ ኤንድ ኢቺንግ ብርሃኑ ያረፈበት ኬሚካል ክፍል ይሟሟና ይታጠባል። በዚህ ልዩ ጋዞችን ወይንም አሲዶችን በመጠቀም ብርሃን ያልነካቸውን ክፍሎች ቆርጦ ማውጣት ይከናወናል። በዚህ ጊዜ በሲሊከኑ ላይ እጅግ ረቂቅ የሆኑ ጉድጓዶችና መስመር መንገዶች ይፈጠራል። ይህ ሂደት አንድ ጊዜ ብቻ አይደለም የሚሰራው። አንድ ዘመናዊ ማይክሮቺፕ ለመስራት ይህ ብርሃን የሚለካና የሚቀርጽ የኬሚካልና የመቅረጽ ሂደት እርስ በርስ ላይ እየተደራረበ ከ50 እስከ 100 በሚደርሱ ንብርብሮች ላየር ላይ ይደረጋል። ልክ ባለ 100 ፎቅ ህንፃ ረቂቅ ደረጃ እንደመገንባት ማለት ነው። ለመሆኑ እነዚህ ሁሉ መስመሮችና ጉድጓዶች ለምን አስፈለጉ? መልሱም እዚህ ውስጥ ለሚገነቡት ትራንዚተሮች ነው። ትራንዚተር የማይክሮቺፕ መሰረታዊ ሕዋስ ሴል ነው። ስራውም በጣም ቀላል ነው። የኤሌክትሪክ ፍሰትን መክፈትና መዝጋት ልክ በቤታችን እንዳለው ማብሪያና ማጥፊያ ወይም ስዊች እንደማለት ነው። ነገር ግን ልዩነቱ መጠናቸውና ፍጥነታቸው ላይ ነው። በአሁኑ ዘመን በአንድ ስማርትፎኖች ቺፕ ውስጥ ለምሳሌ በአፕል ወይንም በሳምሰንግ ፕሮሰሰሮች ውስጥ 15 እስከ 20 ቢሊዮን የሚጠጉ ትራንዚተሮች ይገኛሉ። ይህንን ለማሰብ ሞክሩ። በዓለማችን ላይ ያለው የህዝብ ቁጥር 8 ቢሊዮን አካባቢ ነው። በአንድ ትንሽ ቺፕ ውስጥ ግን ከዓለም ህዝብ እጥፍ በላይ የሚሆን ትራንዚተሮች ተፋፍገው ይኖራሉ። እነዚህ ትራንዚተሮች የሚሰሩት በባይነሪ ኮድ ወይንም በዲጂታል ቋንቋ ነው። ትራንዚተሩ የኤሌክትሪክ ፍሰቱን ሲፈቅድ ሲበራ አንድ ቁጥር ይፈጥራል። ትራንዚተሩ የኤሌክትሪክ ፍሰቱን ሲከለክል ሲያጠፋ 0 ቁጥር ይፈጥራል። ኮምፒውተራችን፣ ስልካችን ወይንም ፕሮፌሽናል ካሜራዎችን የሚያደርጉት ነገር ሁሉ ፎቶ ማንሳት፣ ቪዲዮ መቅረጽ፣ ኢንተርኔት ላይ መፈለግ በመጨረሻ ወደዚህ ወደ 1 እና ወደ 0 ይቀይራል። ቺፑ ውስጥ
ያሉ ቢሊየን ትራንዚተሮች በሰከንድ ውስጥ ቢሊዮን ለሚቆጠሩ ጊዜ እየበሩና እየጠፉ ይህንን መረጃ ያቀናብራሉ። ትራንዚተሮች በሙሉ በዌፈሩ ላይ ተሰርተው ካለቁ በኋላ እርስ በርሳቸው መገናኘት አለባቸው። ልክ በአንድ ከተማ ውስጥ ያሉ ቤቶች በሙሉ በስልክ መስመር እንደሚገናኙ ማለት ነው። ለዚህም በቺፑ ላይ እጅግ በጣም ቀጫጭን የናስ ወይንም ኮፐር ወይም አልሙኒየም የብረት መስመሮች ይዘረጋሉ። እነዚህ መስመሮች ትራንዚተሮቹ እርስ በርስ ይገናኛሉ። ይህ መረጃ ሲያበቃ ዋይፈሩ ስራ ይጠናቀቃል። በአንድ ባለ 12 ኢንች የሲሊከን ወፈር ላይ በሺዎች የሚቆጠሩ ማይክሮቺፖች በአንድ ላይ ተሰርተዋል። የመጨረሻ ደረጃ የሚሆነው ወፈሩ በአልማዝ በተሰሩ እጅግ ስለታም መጋዞች ወይንም በሌዘር አማካኝነት አንድ በአንድ ይቆረጣል። እያንዳንዱ የተቆረጠች ቃቅን የቺፕ ቁርጭራጭ ዳይ ባላለች። ሁለተኛው ፍተሻ ነው። እያንዳንዱ ዳይ በትክክል መስራቱ በኮምፒውተር ይፈተሻል። ትንሽ ስህተት ያለበት ውድቅ ይደረጋል። ሶስተኛው ማሸግ ፓኪንግ ነው። ትክክለኛ የሆኑ ቺፕ ብቻ ተለይተው ጥቁር የሴራሚክ ወይንም የፕላስቲክ መከላከያ ይለብሳል። ከበታቻቸው ደግሞ እናት ቦርድ ማዘርቦርድ ጋር የሚገናኙባቸው በመቶዎች የሚቆጠሩ የወርቅ ወይንም የናስ ፒኖች ወይንም ትናንሽ የብረት ኳሶች ይበጀላቸዋል። አሁን እኛ የምናውቀው ካሜራችን በኮምፒውተራችን ወይንም በስልካችን ውስጥ የምናየው ማይክሮቺፕ ዝግጁ ሆኗል። ማጠቃለያችን የሚሆነው ማይክሮቺፕ ታሪክ የሰው ልጅ የማሰብ የመፍጠር ጥበብ ከፍተኛ ጥራዝ ነው። በባህር ዳርቻ ላይ ሰዎች በባዶ እግራቸው የሚረግጧቸው ተራ አሸዋ ወስዶ ዓለማችን እጅግ ረቂቅ የፊዚክስ፣ ኬሚስትሪ እና ኮምፒውተር ሳይንስ ህጎችን በመጠቀም የሰው ልጅ ስልጣኔ የሚመራ ሰው ሰራሽ አንጎል ማድረግ መቻል እውነተኛ ተአምር ነው። የሚቀጥለው ጊዜ ስልክህን ስትከፍት፣ ካሜራህን አብርተ ፎቶ ስታነሳ ወይንም ኮምፒውተር ላይ ከባድ ስራ ስትሰራ ከጀርባው ያሉት ቢሊዮን ትራንዚተሮች በአሸዋ ላይ በተሰራቸው በዚያ ረቂቅ ከተማ ውስጥ በብርሃን ፍጥነት እየሮጡ ስራህን እያቀላጠፉ መሆኑን አስብ። ይህ መረጃ አሸዋ በሰው ልጅ ጥበብ ተኳትኖ ዓለምን ወደፊት የመንዳቱ ታላቅ ሚስጥር ነው። ቪዲዮቻችንን ከወደዳችሁ ላይክ በማድረግ እንዲሁም ደግሞ ቻናላችንን ሳብስክራይብ እያደረጋችሁ ቤተሰብ ይሁኑ። ኢትዮ ቮይስ የእናንተ ቀዳሚ የመረጃ